100,000 ቤቶች በ18 ሳይቶች እናም 24 ሰዓት የማያቋርጥ ሥራ በአዲስ አበባ የቤት አቅርቦትን ለመቅረፍ በመንግስትና በግል ዘርፍ የተጀመረው ግዙፉ ፕሮጀክት ውጤት ማሳየት ጀምሯል። ዛሬ ወደ ግንባታው ሳይቶቹ ይዘናችሁ እንዘልቃለን። አብራችሁን ቆዩ። የአዲስ አበባ ከተማ ገጽታ በከፍተኛ ፍጥነት እየተቀየረ ይገኛል። የከተማ አስተዳደሩ ዋነኛ አጀንዳ አድርጎ የያዘው የቤት ልማት ፕሮግራምን ዛሬ አዲስ ምዕራፍ ላይ ደርሷል። ጥራትን፣ ፍጥነትን እና ተደራሽነትን መመሪያው ያደረገው ይህ ግዙፉ ፕሮጀክት ለሺዎች ተስፋን እየሰነቀ ይገኛል። በ2018 በጀት ዓመት ብቻ በመንግስትና በግል ዘርፍ አጋርነት ከ100,000 በላይ ቤቶችን ለመገንባት ታቅዶ ወደ ሥራ ተገብቷል። በአሁኑ ወቅት ከ18 በላይ በሚሆኑ ሳይቶች ላይ ግንባታቸውን ሌት ተቀን በሳምንት 7 ቀን ለ24 ሰዓት ያለማቋረጥ እየተከናወነ ይገኛል። በተለይ አሁን ላይ በጎሮ ስላሴ ሳይት የሚገነቡ 5 ዘመናዊ የጋራ መኖሪያ ህንፃዎች ልዩ ትኩረት ተሰጥቷቸዋል። እነዚህም 2 ምድር ቤትና 10 ወለል ወይም 2B G+10 ያላቸው ህንፃዎችን በአዲስ የፕሮጀክት ማኔጅመንት ባህል በአዲስ የግንባታ ቴክኖሎጂ እየታገዙ ናቸው። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአማካሪነት ስራውን በቅርበት እየተከታተለ ይገኛል። የዘንድሮ ግንባታው ካለፈው የሚለየው አንድ ትልቅ ነገር አለ። ቤቶቹ ተገንብተው እስኪያልቁ ሳይጠበቅ መሰረተ ልማቶችም ማለትም መንገድ፣ መብራት፣ ውሃ ከግንባታው ጎን ለጎን እየተከናወኑ ነው። የኢትዮጵያ ንግድ ባንክና የከተማው የፋይናንስ ቢሮም ለፕሮጀክቱ ስኬት አስፈላጊውን የፋይናንስ ድጋፍ እንደማይለይ አረጋግጧል። ከገርጂ እስከ ቦሌ አራብሳ፣ ከቱሊ ዲምቱ እስከ ገላን ጉራ የአዲስ አበባ የቤት አቅርቦት ችግርን ለመቅረፍ በቁርጠኝነት እየተሰራ ነው። እናንተስ በዚህ ግዙፍ እንቅስቃሴ ላይስ ምን አስተያየት አላችሁ? ሐሳባችሁን በኮሜንት አድጋሩን። በዚህ እኩለ ሌሊት 24/7 በሆነው የሥራ ባህል በምሽት ስራ ላይ የቀን ምቹ የሆነ ሁኔታዎችን የመፍጠር ስራ አመቻችተናል። 24/7 የሥራ ትግበራ አሁን የምንገኝበት የሌሊቱን ሰዓት ጨምሮ ማታ የምንሰራው በጣም ጥሩ ውጤት እያስመዘገበን ቶሎ ለመጨረስ ከሚያደርጉን አንዱ ሜትድ አንዱ እሱ ነው። እንደዚህ ያፋጠን ነው። ኳሊቲውንም አዘ ሴም ታይም እየተቆጣጠርን ፍጥነትን ከጥራት ጋር አብረን እያስኬድን እንገኛለን። መዲናችን አዲስ አበባ ለነዋሪዎቿ ምቹ ለመሆን በዋናነት ከምትተገብራቸው ስራዎች ውስጥ አንደኛው የቤት ግንባታ ፕሮጀክቶች ናቸው። መዲናችን አዲስ አበባ እየተገበረች ባለችው 24/7 የሥራ ባህሏ በትኩረት ከምትሰራቸው ውስጥ አንደኛው በሆነው በቤት ግንባታ ፕሮጀክት ላይ ተገኝተናል። በተለይም አሁን ያለንበት ሰዓት ሌሊት ነው። በዚህ እኩለ ሌሊት እንግዲህ ሁሉም በተኙበት ቤት ግንባታ ፕሮጀክቶች ባሉባቸው ቦታዎች ግን እንቅልፍ የለም። እዚህ ያለው የሚሰሩ ብርቱ እጆች 24/7 በሆነው የሥራ ባህል እዚህ በምትመለከቱት ልክ ስራቸውን እያከናወኑ ቤትን ለሚሹ የመዲናዋ ነዋሪዎች የቤት አቅርቦትን ለማከናወን እየሰሩ ይገኛሉ። እኛም ዛሬ የቤት ግንባታ ከሚከናወንባቸው ቦታዎች ውስጥ አንደኛ በሆነው በቱሉ ዲምቱ ሳይት ተገኝተናል። በዚህ የሌሊት የሥራ ትግበራ ምን ይመስላል ስንል ቅኝት እናደርጋለን። ከኛ ጋር አብሮነታችሁን ታደርጉ ዘንድ አክብሮታዊ ግብዣችን ነው። ጤና ይስጥልን። ሰላም፣ እንዴት ናችሁ? ሰላም ነው? እንዴት ነህ? አለን ይመስገን። እንተዋወቅ። ለማድረስ ከምሰራ